ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ የስድስተኛ ክፍል እንግሊሽ የክረምት ተከታታይ ጥናት ክፍል 3 ነው ይዤላችሁ የመጣሁት። በዚህኛው ክፍል ደግሞ የምናየው ቮካቡላሪ ፓርት ነው። እንግዲህ ባለፈው ክፍል ሁለት ክፍሎችን ለቅቄላችሁ ነበረ። ሲምፕል ፕሬዘንት ቴንስ እና ፕሬዘንት ኮንቲኒዩስ ቴንስን አይተናል። ሁለቱ ልዩነቶችንም አይተን ጥያቄም አይተን ነበር። እነሱን ቪዲዮዎች ያላያችሁ መጀመሪያ እነሱን ብታዩ ሪኮመንድ አደርጋችኋለሁ። ከላይ ሊንክ አስቀምጥላችኋለሁ እንዲሁም ከታች ዲስክሪፕሽን ላይ ሊንኩን ታገኙታላችሁ የሁለቱን ክፍል ማለት ነው። ዛሬ ደግሞ የምናየው ቮካቡላሪ ፓርት ነው። ዩኒት 1 ላይ ያሉ አዳዲስ ቃላቶችን ከነትርጉማቸው እስከ ምሳሌ እናያለን ማለት ነው። ስለዚህ ወደ ቪዲዮ ከመሄዳችን በፊት ይሄንን ቪዲዮ ላይክ አድርጉት፣ እንዲሁም ለሌሎች ሰዎች ተማሪዎች ሼር አድርጉላቸው። ለቻናሉ አዲስ የሆናችሁ ወይም ደግሞ እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ፣ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ ደግሞ የደውል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ፌመስ ማለት አድጀክቲቭ ነው ወይም ገላጭ ቃል ነው። እንግዲህ አድጀክቲቭ፣ ቨርብ፣ ናውን የምንላቸው አሉ አይደለ? ስም፣ የስም ገላጭ፣ ግስ፣ የግስ ገላጭ የምንላቸው። አድቨርብ የግስ ገላጭ ነው። ቨርብ ደግሞ ግስ ነው። አድጀክቲቭ የስም ገላጭ ነው። ናውን ደግሞ ስም ነው ማለት ነው። ስለዚህ ፌመስ የሚባለው አድጀክቲቭ ነው ወይም የስም ገላጭ ነው። ማንን የሚገልጽ? ስሙን የሚገልጽ ነው። በአማርኛ ታዋቂ ማለት ነው። እስኪ በእንግሊዝኛ ሚኒንጉን እናያለን። ፌመስ ሚኒንጉ ምንድነው? ዌል ናውን ባይ ሜኒ ፒፕል፣ በጣም የታወቀ በብዙ ሰዎች ዘንድ ታዋቂ የሆነ ሰው ምን እንለዋለን? ፌመስ እንለዋለን። ይሄ እንግዲህ የወጣው ከመጻፋችሁ ዩኒት 1 ላይ ነው። ትራዲሽናል ጌምስ የሚል ዩኒት አለ። ዩኒት 1 እንግሊሽ የስድስተኛው ክፍል እንደዛ ነው ርዕሱ። ከዛ ውስጥ የወጡ አዳዲስ ቃላቶች ናቸው። ሚኒስትሪ ላይ ቮካቡላሪ ፓርት ተብሎ ለብቻው ይመጣል። እነዛ የሚመጡት እንዳለ ከመጻፋችሁ ነው። ወይ ከአምስተኛ ክፍል ወይ ከስድስተኛ ክፍል መጻፍ ላይ ነው የሚወጡት ማለት ነው። በዚህ መልኩ ነው የምታጠኑት። አሁን ሁሉንም እንኳን እኔ ከብር ባላረግ ምናልባት እናንተ የምታጠኑት በዚህ መልኩ ነው። ቃሉን ታወጡና ከዛ ሚኒንጋቸውን ከዛ በምሳሌ። ስለዚህ ፌመስ ማለት በአማርኛ ታዋቂ ማለት ነው። እዚህ ጋር ልጻፍላችሁ፣ ታዋቂ ማለት ነው። በሚኒንጉ ዌል ናውን ማለት በደንብ የሚታወቅ፣ ናውን ባይ ሜኒ ፒፕል በብዙ ሰዎች ዘንድ የሚታወቅ ሰው ፌመስ እንለዋለን። ለምሳሌ ገበጣ the famous traditional game in Ethiopia። ስለዚህ ፌመስ ለሰው ብቻ አይደለም፣ ለሌሎችም ነገሮች ለቁስም ያገለግላል። ገበጣ የሚባል የባህላዊ ጨዋታ አይነት አለ። እንግዲህ ከመጽሐፋችሁ ላይ ትራዲሽናል ጌሞችን ነው የሚያጠናው። one of traditional games in Ethiopia is ገበጣ። ስለዚህ ገበጣ is the famous traditional game in Ethiopia። ስለዚህ ገበጣ በኢትዮጵያ ታዋቂው የባህላዊ ጨዋታ ነው እያለ ነው ማለት ነው። ስለዚህ ታዋቂ የሚለው ገበጣን ነው የገለጸልን። that's why famous adjective ነው ያልንበት ምክንያት ማለት ነው። so famous አንድ ቃል ያዛችሁ። ይሄንን ማስታወሻ ደብተር ሊኖራችሁ ይገባል። ኖትቡክ፣ ትንሽዬ ኖትቡክ ለነሱ ላይ ትመዘግቡታላችሁ ቃሉን and then meaningን። ከዛ አንድ ወይም ሁለት ምሳሌ። እኔ አሁን የገበጣን ምሳሌ ሰጧችሁ አይደለ? እናንተ ደግሞ ፌመስን ተጠቅማችሁ ሌላ ሴንተንስ ትሰራላችሁ። ለምሳሌ አስቴር አወቀ is a famous artist in Ethiopia ማለት ትችላላችሁ። ሜቢ አስቴር አወቀ አልደረቤት ለእናንተ ትንሽ ትርቃለችና ሌላ ብትጠቀም ለምሳሌ ቴዲ አፍሮ I can use እሱን መጠቀም እችላለሁ። ቴዲ አፍሮ is a famous artist or a musician in Ethiopia ማለት ትችላላችሁ። ስለዚህ አንድ ወይም ሁለት አንድ ምሳሌ ሲሰጣችሁ እናንተ 3 ምሳሌ ኖትቡካችሁ ላይ ትጽፋላችሁ ማለት ነው። ይሄን እንዳለ በዚህ ፎርም ትጽፉታላችሁ። ፌመስ ትሉና አድጀክቲቭ ትሉታላችሁ በቅንፍ and then meaningን ትጽፋላችሁ በአማርኛም በእንግሊዘኛ and then ምሳሌ የኔ ያለ እሱን በመጠቀም ቃሉ ከገባችሁ ሌላ ምሳሌ ቀለል ያለ ምሳሌ 3 ሴንተንስ ወይም አረፍተ ነገር ትሰራላችሁ ማለት ነው። በዚህ ወይ ነው ቮካቡላሪ ጥናታችንን የምንቀጥለው። እሺ እንቀጥል። ሁለተኛው ቱል ነው። ቱል ማለት መሳሪያ ነው። ናውን ማለት ስም ነው። ስለዚህ ቱል ስም ነው ማለት ነው። የስም አይነት ነው። ሚኒንግ an object or equipment used to do a job። ኦብጀክት እቃ ወይም ደግሞ መሳሪያ ነው ምንን ስራን ለመስራት የምንጠቀምበት ይላል ይሄኛው ሲተረጎም። ስለዚህ an object or equipment used to do a job። ስለዚህ ቱል ማለት
መሳሪያ ነው በአማርኛ መሳሪያ የሚለው ይገልጣል then tool is መሳሪያ ነው ለምሳሌ a ገበጣ board is a tool used to play the game ገበጣ ስንጫወት ጠጠሮች አሉ የምታውቁ ከሆነ and then ሌላ ደግሞ ምን አለ ቦርድ አለ ምስሉን ከታች አስገባላችኋለሁ እሱን ማየት ትችላላችሁ ቦርዱ የምንጫወትበት ገበጣ የምንጫወትበት ቦርዱ ምን ይባላል ቱል ነው ማለት ነው ጨዋታውን ለመጫወት የምንጠቀምበት መሳሪያ ነው ስለዚህ ገበጣ ቦርድ is a tool used to play the game ጨዋታውን ለመጫወት የምንጠቀምበት መሳሪያ ነው የገበጣ ቦርድ እያለን ነው ማለት ነው ስለዚህ ቱልን በመጠቀም እናንተ ሌላ 3 ምሳሌ ትሰራላችሁ ለምሳሌ a pen is a tool used to write a note or a poem or something what we like to write so ፔንም ቱል ነው ማለት ነው phone ራሱ ቱል ነው mobile phone is a tool used to communicate with people and used to take a photo or picture ማለት ትችላላችሁ ማለት ነው ስለዚህ ቱልን በመጠቀም ሌሎች 3 ምሳሌ ትሰራላችሁ እንዳስረሱ tool is a noun now which is ስም ነው an object or equipment used to do a job ነው በአማርኛ መሳሪያ ነው ማለት ሶስተኛው check ነው check ማለት verb ነው check ማለት ማረጋገጥ ማለት ነው verb ወይም ግስ ነው ለምሳሌ to look at something carefully to make sure it is correct የሆነ ነገር በጥንቃቄ መመልከት ልክ መሆኑን ለማረጋገጥ አንድ ነገር carefully መመልከት check እንለዋለን ማለት ነው ለምሳሌ እንዲገባችሁ ሁልጊዜም አዳዲስ ቃልን ስታጠኑ ምን ማድረግ አለባችሁ በምሳሌ ውስጥ መመልከት አለባችሁ ዩዙን ማለት ነው ከዛ በየዕለት ህይወታችሁ ውስጥ ያንን ወርድ መጠቀም አሁን ጀምሮ ከነገርኳችሁ ጀምሮ እስካሁን ምን ነገርኳችሁ ፌመስ ቱል ነግሬያችኋለሁ ቼክንም አሁን ነገርኳችሁ ስለዚህ ቃላቶቹን ምን ማለት ነው መጠቀም አሁን እዚህ ቪዲዮ ላይ ብዙ ቮካቡላሪ ሊሆን ይችላል የምነግራችሁ ዩኒቷ ላይ ያሉ ብዬ ማስባቸው ከዛ እናንተ ግን ምን ማድረግ አለባችሁ በየቀኑ ተከፋፍሏቸውና በአንድ ቀን ውስጥ አንዳንድ ወይም ደግሞ 2 3 እንዳቅማችሁ እየከፋፈላችሁ በየጊዜው መከለስ ይጠበቃል so that's why ኖትቡክ የሚያስፈልጋችሁ እንድትጽፏቸው ማለት ነው the players check the seeds before the game starts ፕሌየሮቹ ሲዱን ምን አረጉ ቼክ አረጉ ምን መኖር አለ መኖሩ ማለት ነው ጌሙ ከመጀመሩ በፊት ሲዱን ቼክ አረጉት ማለት ነው ስለዚህ the players check the seeds before the game starts ጨዋታው ከመጀመሩ በፊት ሲዶቹን መኖር አለ መኖራቸውን ምን አረጉ ቼክ አረጉ ማለት ነው ስለዚህ እንደሌሎቹ ይሄንንም ምሳሌ ትሰራላችሁ ማለት ነው ሌላኛው ዲፈረንስ ነው ዲፈረንስ noun ነው ይሄ ዲፈረንስ ልዩነት ማለት ነው the way in which two things are not the same ሁለት ነገሮች የሚለያዩበት መንገድ ዲፈረንስ ይባላል the way ማለት መንገድ ነው in which two things are not the same ሁለት ነገሮች ተመሳሳይ ያልሆኑበት way ወይም መንገድ ምን ይባላል ዲፈረንስ እንለዋለን ማለት ነው ለምሳሌ there is a difference between football and ገበጣ there is a difference between football and ገበጣ እዚህ ጋር ሲነበብ ገበታ ይመስላል ግን በአማርኛ ገበጣ ነው የሚባለው that's why እኔ ገበጣ እያልኩት ያለው በእግር ኳስና በገበጣ መካከል ልዩነት አለ ማለት ነው በአማርኛ ስለዚህ there is a difference between football and ገበጣ ፉትቦል እና ገበጣ መካከል ዲፈረንስ አለ so ዲፈረንስ ማለት ልዩነት ነው ልዩነት አለ እያልኩ ነው ስለዚህ ዲፈረንስ ወይም ልዩነትን በመጠቀም ሌሎች አረፍተ ነገሮችን ስሩ ማለት ነው አምስተኛ indicate ማለት ማመልከት ነው verb ነው to show or point out something የሆነ ነገር ማመልከት ማሳየት indicate ይባላል ለምሳሌ the score indicates who is winning the game score ማለት ውጤት ነው አይደለ ውጤቱ ምንን ያመለክታል ማን ጌሙን ወይም ጨዋታውን እንዳሸነፈ ያመለክታል ነው የሚለው the score indicates who is winning the game score indicates who is winning the game score ማን በጨዋታው እንዳሸነፈ ያመለክትልናል ይላል ማለት ነው indicate ማለት ማመልከት ማለት ነው to show or point out something
በዚህ ቪዲዮ ይዤላችሁ የመጣሁት ይህንን ይመስል ነበር። እንግዲህ ሌሎች ቮካብላሪዎችም አሉ ከምንባብም ላይ ከመጻፋችሁ ላይ ካሉ ይወጡ እነሱም ቮካብላሪዎች ደግሞ በሚቀጥለው ቪዲዮ ይዤላችሁ የምመጣ ይሆናል። ቪዲዮም እንዳይረዝም እንዲሁም ደግሞ ቮካብላሪ በአንድ ጊዜ ከ5 በላይ ማጥናት ጥሩ አይደለም። እንደውም 3ም ቢሆን በቂ ነው። ስለዚህ በዚህ ቪዲዮ 5 ቮካብላሪዎችን አይተናል። ፌመስን አይተናል፣ ቱልን አይተናል፣ ኢንዲኬትን አይተናል፣ እንዲሁም ደግሞ አራተኛው ደግሞ ያየነው ዲፍረንስን አይተናል ማለት ነው። ስለዚህ በሚቀጥለው ደግሞ ከምንባብ ላይ የወጡ ሌሎች ኤክስትራ የሆኑ ቮካብላሪዎችን ይዤላችሁ የምመጣ ይሆናል። በሱ ቪዲዮ እስከምንገናኝ ድረስ በሚቀጥለው ቪዲዮ እስከምንገናኝ ድረስ ያላችሁን የጻፋችኋቸውን ምሳሌዎች በእያንዳንዱ ቮካብላሪ ተጠቅማችሁ የጻፋችሁት ምሳሌ ኮሜንት ሴክሽን ላይ ጽፉልኝ ትችላላችሁ። ይሄ ጥሩ ነው ጥሩ አይደለም ልላችሁ ይችላል እያልን እናስተካክሏለን አንድ ላይ ወይም ደግሞ ቴሌግራም ላይ ግሩፕ ላይ አውሩበት። ግሩፕ የተከፈተው እኔም ብቻ እንዳወራ እኔ ብቻ አውርቼ እንመላለስ ብቻም ሳይሆን እርስ በርሳችሁም እንድትረዳዱበት ነው ዋናው ዓላማው። ስለዚህ እዛ ጋር አንዱን መጠየቅ ይሄኛው ምን ይመስልሻል ምናም መባባል ትችላላችሁ። ግሩፑን ፍሪ ሆናችሁ መጠቀም ትችላላችሁ። አንደን እኔ በሚያስፈልጋችሁ ሰዓት እየገባው ትጠይቁኝ መላሽ እምሰጣችሁ ይሆናል ማለት ነው። ግሩፕ ያስፈልገበት ምክንያት ያ ነው። ምክንያቱም እኔ ጠይቃችሁኝ እኔም ብቻ ጠይቃችሁኝ ለመመለስ ቢሆንማ ሰፖርት አካውንት አለ እሱን ብቻ በመጠቀም መመለስ እንችል ነበር። ግን ግሩፕ ያስፈልገው ለዛ ስለሆነ እርስ በርሳችሁ አውሩበት፣ ተረዳዱበት። እርስ በርስ ማውራት መረዳዳት፣ አንዱ ያጠናውን አንዱ መነጋገር በጣም ጠቃሚ ነገር። ስለዚህ አንድ ላይ ተረዳዱበት፣ ተጠያየቁበት። ያላችሁን ማንኛውንም ነገር ሐሳብ አስተያየት ሊሆን ይችላል። ጥያቄም ቴሌግራም ላይ ወይም ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።